ማህሌት 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 ነይበልት ማህሌት 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 ነይበልት ማህሌት 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 ነይበልት በ1970 ዓመተ ምህረት በጎንደር አዘዞ ከተማ የተወለደው ድምጻዊው ተገኔ ሙዚቃን በ9 ዓመቱ ጀምሯል። በልጅነቱ የቤተሰቦቹ ድምቀት የሆነው ድምጻዊ ጋዜጠኛ ይሆናል ተብሎ ሲጠበቅ የሙዚቃ ዋርካ ሆኖ ዓለምን ተቀላቅሏል። ማዲንጎ አፈወርቅ ማዲንጎ የፊሸር ባንድ ኮሌክሽን የተሰኘውን የመጀመሪያ አልበም በ1989 ከሁለት ጓደኞቹ ጋር ያሳተመ ሲሆን በልብ ወዳጁ ኤልያስ መልካ አቀናባሪነት ማህሌት የተሰኘውን ሙዚቃውን በ1997 ለህዝብ አድርሷል። 3 ታላላቅ የጥበብ ሰዎች የተሳተፉበት እጅግ ተወዳጅ የሆነ ሙዚቃ በግጥም ጸጋዬ ደቦጭ፣ በዜማ አበበ ብርሃኔ፣ ኤልያስ መልካ በቅንብር የተሳተፉበት ማህሌት የተሰኘው ሙዚቃ እንዴት ተሰራ? የጻፍኩት ገና እናትየው በርግዝና ላይ ያለች ነውና ማህሌት የሚለውን ስም በጣም ወደዋለሁ። ከጥንቱ አሁንም ቋንቋውን በጣም ወደዋለሁ። ከዛም ውጭ እንደገና በሙዚቃ ማህበር በሸገር ሬዲዮ ላይ ዜማ ማህሌት የሚል ፕሮግራም እንሰራ ነበር እና በብዙ ነገር ውስጤ ገብቷል ማህሌት የሚለው ነገር እና ሴት ልጅ ቦልድ ማህሌት እንደምላት ቀድሜ ዘጋጅቼበት ነበር። ማህሌት 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 ከበሮ ግን ሲል ቀሰቀሰኝ በሌ ማህሌትን ከአዲስ ጋራ ለመጀመሪያ ጊዜ ተዋደን ወደ ድሬዳዋ ቁልቢ ለመሳለም ሄደን ነበር እና ያረፍንበት ሆቴል ውስጥ ሰዎቹ ቀረቡንና ኋላ ትዝ ይለኛል እንደውም ዋና በጣም አሳዛኝ ነገር ነገረችም ማለት ነው። የሆቴሉ ባለቤት ልጅ ናት ልጅቷ እና ባሌ በመኪና ግጭት ሞተብኝ ምናምን እንደዚህ ሆነ ምናምን በጣም አሳዛኝ ነገር ትነግረናለች እና አያታቸውም አሉ። እሳቸውም የሆነ በጣም አርቲስቲክ የሆነ ነገር ይናገራሉ። እሳቸውም ከገጠር ነው የመጡት እና በዛ አጋጣሚ የመጨረሻ አያታቸውን ታነሳለች ልጅቷ። ይኸው ጡጧን ሳጠግብ በቃ ወደ ሆነ ነገር እንትላለች ወደ ቁም ነገር ሄደች ነው ምናምን እያለች ታወራለች እና ስሟ ማህሌት ነው በአጋጣሚ እና በአጋጣሚ ማለት ጡጧን ሳጠግብ የሚለው ነገር ልቤ ውስጥ ገብቷል። ማለት ልጅነት አለ አይደለም ልጅነት ሰው ለካ በእድሜው ጭቃማ በካርታ አለበት ጡጦ መጥገብ አለበት ጨዋታና እድሜውን ማሳለፍ አለበት ያን ነገር ያንሰላሰልኩ ያለው በአጋጣሚ ልጅቷን መጣችና እቺ ትባላለች ማህሌት ምናምን አለች ያሳየችኝ በቃ ከዛ ዘፈን ያስፈልጋታል ማን ብዬ ዝም ብዬ ከድሬዳዋ ይዤው መጣ ሐሳቡን ይዤው መጣ። ግጥም አንድ ጊዜ ስትጽፊ ሚንሸራተት ነገር አለ። ሚንሸራተት ማለት ምንድነው? ለምሳሌ ማህሌት ብለሽ ከሌሊቱ 6 ሰዓት ነው የተወለደችበት ሰዓት ነው ማህሌት የሚቆምበትም ሰዓት ነው እና ከዛ ወደ ሸርተት ብሎ ወደ ቤተክርስቲያን ወደ እንትን ምናምንም ይገባል። እንደውም አንድ መጽሐፍ ጻፊ እንዴት አድርገህ ነው የጻፍከው አለኝና እንዴት ስለው እንዴ ምን ጊዜው አንሸራተተ ቤተክርስቲያን እንደከተተከና አላውቅም አለኝ። ነገሩ ስለሚነካካ ግጥም ደግሞ ሰበብ ነው። ሰበብ ሲፈልግ ሰበቡን ሲያገኝ ዞር ይላል እና እንደዛ ነው። ባለቤቴ በምታረግዝ ጊዜ ነፍሱን ይማረውና ማዲንጎ ክርስትና ማነሳው ነኝ ወንድ ልጅ ከሆነ ምናምን ብሎ ይጠብቅ ነበር። ከዛ በኋላ እንደዛ ሲል ትግስት ደግሞ እህቱ ማለት ነው ሴት ከሆነች የኔ ነው አለች። የኔ ነች አለች። በዛ ሁኔታ ነበር። ያው እናቴ እርጉዝ በሆነችበት ሰዓት ላይ ነው ስሜ ማህሌት ተብሎ የወጣው። ቤተሰብ ነን። የሱስ ክርስትና እናቴ ነች። ትግስት አፈወርቅ ትባላለች። ለኔ ክርስትና እናቴ ነች። ይሄ ዘፈን ትንቢት እንዳለው ያስረዳል እና ይሄ ዘፈን ሲሰማ በጣም ደስ የሚል ስሜት ይሰማኛል። አባቴን በጣም ወደዋለሁ ይሄን ስለሰራልኝ። እንግዲህ ስለ ማህሌት ሲታሰብ ያው ማህሌት ነው ማህሌት ይቆማል ሌሊት ልጅቷን ነው ይያት ይመቻል እንደው ማህሌት ለዘፈን ይመቻል አይመችም እያልኩ ከዛ ጸግሽ ደግሞ አስቦ እንደነገርኩሽ ከልጁ ጋር ተገናኘ ማለት ነው። ያው አማራ ማለት ነው። 6 ሰዓት ላይ ማህሌት ሲገቡ ያስታውቃል። ወረቡ ግም ይላል በርግጥ
እና ታይዞ ነው የሄደው እና የተወለደችው 6 ሰዓት ነው ሌሊት። አንዳንዴ እንደ ትንቢትም ምናምን አለ። ማህሌት ማህሌት ወረቡ ገመ ሲል ቀሰቀሰኝ በሌት ማህሌት 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 ወረቡ ገመ ሲል ቀሰቀሰኝ በሌት። የሙዚቃው የተሰራበት ስልት አለ። ስልተ ምት ወይንም ደግሞ ሪትም የምንለው አለ። እሱ 6/8 ወይም 6/8 የምንለው ነው በሙዚቃ አጠራሩ። በተለመደው ደግሞ በእኛ ሀገር አጠራር ደግሞ እጅግ በጣም የእኛ ሀገር ሙዚቃ ጎልቶ የሚታይበት ችክችካ የሚባለው አይነት ስልተ ምት ያለው ነው እና በዚህ ዘፈን ውስጥ አንድ በደንብ የሚሰማ ነገር ምንድነው? ሙዚቃ ውስጥ ከዘፈኑ ሀሳብ ጋር ተያይዞ በሚሄድ መልኩ ችክችካው እንዳለ ሆኖ ይሄ የወረብ የምንለው ማህሌት የምንለው ይሄ ቤተክርስቲያን ቋንቋ ነው፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ቋንቋ ነው እና እዛ ውስጥ ወረብ የሚባል ነገር አለ የሚሰማ እና እዛ ሙዚቃ ውስጥ በሙዚቃው በኢንስትሩሜንታል በሆነው ሙዚቃ መስመር መካከል የምንሰማው ያን የወረብ ድምጽ አለ፣ ድም ድም የሚል ስልት ማለት ነው። ስለዚህ ሙዚቃው በራሱ ሀሳቡን ለመሸከም የሄደበትም ርቀት አለ ማለት እንችላለን። በዚህ ሙዚቃው ስለ ሙዚቃው ስልት ስናነሳ ማለት ነው። አማን ወይ ጎራው አማን ነው ራሱ ይሄ አንቺ ውስጥ ያለው እና ማዲ እንዲህ ያን ነገር ቀለሞች ይወዳል። አንቺሆዬን በጣም ይወዳል። አንቺሆዬን ደግሞ ከኔ ይፈልጋል። እንግዲህ እሱ ያየበት እንትን ይኖራልና ግሩም ነው፣ አሪፍ ነው። ተሻገላሽ ማህሌት ወረቦ ገማ ሲል ከሰከሰኝ ማህሌት እዚህ ልክ ይቀርብልናል፣ ማዲንጎ በሰራው ልክ ይቀርብልን ይሆን ብለን ስናስብ ምናልባት በማዲንጎ የአቅም ልክ መገዳደር የሚችሉ ድምፃውያን ከሰሩት ነው ብዬ ነው የማስበው እንጂ ከዛ ውጪ ግን አሁን ለልባችን በቀረበው ልክ ግን ሊቀርብልን ስለመቻሉም ጥርጣሬ አለ። ጥሩ ያዜማል፣ ይቀርጻል። እቺን ደግሞ ለማዝ ማዲንጎ ማንም አይችለውም። የተሰጠው ልጅ ነበር እና የሚገባውን ጉልበት ሰጥቶ ሰርቶታል። ያውም እዚህ ላይ ምን አለ መሰለሽ አንዳንድ ዘፋኞች ከወጣ በኋላ የሚያጋንነው ነገር ምንድነው የሚል ነገር አለ እና እንደውም ሰዎች አብረው ያንን ዘፈን ሰምተው በናይት ክለብ በምንም መዝፈን እንዲችሉ አድርጎ ነው የዘፈነው እንጂ የሱ ችሎታ ግን ከዛ በላይ ነው። ቀኔ ሳይዘፎለት ሳይቀኙለት አይብላላ ገላሽ አትንሺው ረፍት ልቤ አስታውሳታለኝ በምን ላስታውስሽ ሌት ያለማዋንን ውለታም የለሽ ማገሩን አዋቅረሽ እንደሰራሹ ቤት ለሚያኖርሽ ሆዴ ምን እንዳይጋሰብሽለት። እንግዲህ በግጥም ውስጥ የሚነሱ በጣም ጉልህ የሆኑ መስመሮች አሉ፣ ደስ የሚሉ ገለጻዎች የሚጣፍጡ በሌት የሚቀሰቅሰን አንዱ ጉዳይ ወይ በሌት የሚመጡ ድምጾች አሉ። ከሌት ድምጾች መካከል ደግሞ አንደኛው በኦርቶዶክስ ተዋሕዶ ውስጥ የሚደረገው በማህሌት ስርዓት ላይ የሚደረገው ድምጽ ነው። ከነወረቡ ከነ ካህናቱ ድምጽ ጭምር በሌት ይቀሰቅሰናል። ነገር ግን እዚህ ጋር ያለውን ገጸሰብ ግን እየቀሰቀሰው ያለው ልክ እንደ ቤተክርስቲያኗ ማህሌት ወረብ እቺ ሴት ናት። እቺ የወደዳት ሴት ማህሌት እያለ የሚጠራ ሴት ነው እንቅልፍ የሚነሳው የሚቀሰቅሰው በሌት እየመጣች ማለት ነው። ነገሩ ተገጣጥሟል። ይሄን ቀድሜ ብሰራው ነገሩ ተገጣጥሟል። አንዳንድ ጊዜ ገጠመኞች ስክትት ይላሉ። ያውና አስተዳደር ማንዋል አለው፣ ምኞት ግን ማንዋል የለውም። እና ምኞት ነው አስተዳደርኛ አልኩሽ። እዛጂን በሌቱ የሚወደድ ሰው ይበልጣል ከሚመረጥ ሰው እና ማለት ምንድነው ሹመት ይኖራል። ሹመት ቢኖርም እንደወደድሽው አይሆንም እና ሹመት በማንዋል ይሰራል። ግን ማፍቀር ግን ምንም ማንዋል የለውም። እና ኤልያስ መልካ ና ምናምን አለኝ። አብረን ስንቀመጥ ደስ ይለዋል።
ብዙ እኔ የሰራኋቸው ዜማዎች እኔ ሳስረዳውና እንዲህ አድርጋቸው ምናምን ስለው ደስ ይለዋል። በአጋጣሚ ሰርተ ነው ምናምን ነው ማዲንጎ መጣ ምናምን ከዛ በኋላ ነው የገባው እና ደስ ብሎኛል። ወዙን እሱ ነው የሚያመጣው፣ ሌላ ሰው ሊያመጣው አይችልም። በአጋጣሚ ደግሞ እኔ ስሰራ እንደ እድለኝነትም ሁልጊዜ የሚሰራለትን ሰው ሳላውቀው ነው ትንቢት የሚያመጣው እና የዛ አይነት ሁኔታ አለ። ገና ወጉን ሳላይ ነይ ዜማ ነይ ዜማ ነይ ዜማ በፍቅርሽ ዋዜማ ነይ ዜማ ነይ ዜማ ቆንጆ ነሽ ይሉኛል ምን ነው ባይነግሩኝ እንዴት የራሴን ሰው ያስተዋውቀኝ ማህሌት 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 ነይ በሌት ማህሌት ናፍቆትሽ ያገላሽ ማህሌት ወረቡ ግም ሲል ቀሰቀሰኝ በሌት። ለዚያ ያበቃችሁን ሴት በደንብ አውቃታለሁ ብሎ ነው የሚያስበው፣ ጠንቅቄ አውቃታለሁ ብሎ ነው የሚያስበው ከነ መልኳ ከነ ባህሪዋ ከነ ሁለመናዋ። ስለዚህ እሷን ሴት ሌሎች ሰዎች እየመጡ ቆንጆ ናት ውብ ናት ይሉታል። እዚህ ውስጥ መቆጨት አለ። ከኔ በላይ ያቋት ይመስል እንዴት ነው ለኔ የሚያስተዋውቀኝ ነው ሐሳቡ። ዝርዝር ብለው ቀልብጭ ብለው ሐሳባቸው እያንዳንዳቸው መስመሮች ራሳቸውን የሚገልጹ መስመሮች ናቸው። ማህሌት 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 ነብረት ማህሌት ናፍቆትሽ ማገሩን አዋቅረሽ እንደሰራሹ ቤት ለሚያኖርሽ ሆዴ ምን ደግ አሰብሽለት። ትልቅ ቦታ ያለው ትልቅ ክሬዲት ያለው ነው። ግን ተፈቃሪ ያንን ሊረዳት አይችልም። ታውቂያለሽ ወይ እውነት ከወዲ ውስጥ መኖርሽን ታውቂያለሽ ወይ እና ያ ነገር ከምን መጣ የሚሉ ጥያቄ ነው። እንግዲህ ከቻለች ትመልሰዋለች፣ ካልቻለች አትመልሰውም። ይሄ ሁሉ ጊዜ በፍቅር ውስጥ የሚካሄድ ነገር ነው። ጸጋዬ ዘፈን ሲወድ ምንም በቃ ጥርጥር የለውም ማለት ከእንዲያውም እኔ አሁን ማህሌትን አሁን ሰርቻለሁ ቅድም ሰርቻለሁ ብዬሻለሁ አይደል? ጸጋዬ ግን የበለጠ ተረድቶታል። ጸጋዬ እንደውም እኔ ሰርቼ በቃ አልፌዋለሁ። ጸጋዬ ግን በቃ ለሱ የሰጠው ቦታና ለዜማው የሰጠው ቦታ በቃ ሌላ ነው። እንደዚህ ማለት አንዳንድ ዜመኞቹና ገጣሚያን የምንለያይበት ፖይንት አለ። ዜመኞቹ ውስጣችንን እናወጣና ለገጣሚዎቹን ስንሰጣቸው በቃ ዜመኞቹ እኛንና ዜማውን የሚያዩበት መንገድ በጣም የተለያየ ነው። በጣም የተለያየ ነው። ማህሌት ናፍቆትሽ ቅኔ ሳይዘርፉለት ሳይቀኙለት አይጉላላ ገላሽ አትንሽው እረፍት። ስልጣን ሊያገኝ የሚችልበት አይነት ሰፈር ውስጥ ያለ ገጸ ሰብ ሊሆን ይችላል። ነገር ግን ያ ሊሰጠው ከሚችለው ስልጣንና ሹመት በላይ ግን እሱ እንደው ፍቃድ የሰጠው ምንድነው ያንን ስልጣን ወስዶ ከማስተዳደር ሌሎችን ከመግዛት ይልቅ እሷ እንድትገዛው እሷ እንድታስተዳድረው እድል እየሰጣት ነው። ስለምወድሽ እኔ ልዩ ነሽ ስላለኝ ነው በጣም ትልቅ ደስተኛ ነኝ። እኔም ደግሞ በጣም ፍቅር አለኝ እና አባ ነው የምትለኝ እና በጣም ተወዳጅ ልጅ ነች እና ምኗም ለዛው አልክም ዛሬ እንደቀረስኳት ነች። ምን ያህል አባቴ እንደሚወደኝ ተሰማኝ። ለኔ ትልቅ ትርጉም እንዳለው ተገባኝ። በቃ ትልቅ ሰው አክባሪ፣ ለኔ ደግሞ ከምንም በላይ ነው፣ ከቃል በላይ ነው። ብቻ ወደዋለሁ። አባ ኑርልኝ እስከ ዘላለም። ለኔ የሰራልኝ ብዙ ነገር ነው አባቴ። ኑርልኝ፣ ክበርልኝ አባ። ማህሌት ናፍቆትሽ ያገላሽ ማህሌት ወረቦ ገማ ሲል ቀሰቀሰኝ። ደራሲና ገጣሚ ነቢይ መኮንን ስለ ድምፃዊ ማዲንጎ አፈወርቅ ይህንን ግጥም ጽፏል። ሙሾ አውራጅነት ቢቃጣኝ ለማዲንጎ ላውርድ ብዬ የገጣሚ ቃል ቢወጣኝ እንዲህ ነበር የሚያሰኘኝ ዋይ 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 እሱ ከመሬት ድምፁ ከላይ እናንተ ቀባሪዎች ዝቅ አርጋችሁ ማሱ አይበቃውምና ለድምፁና ለሱ አያ ቀንቃኝ ነገር ልቡ የሸፈተ ውርስ ስጠን ቢባል ድምፁን ትቶ ሞተ። አያዋጣም ስለው እያዜሙ መኖር አልበም ሰጥቶኝ ሄደ ያዝመራውን መከር። አወይ አንዳንድ ሰው ደስ እንዳለው መስሎ ደስ እንዳለው ሆኖ አለሁኝ እያለ ጨረስኩኝ እያለ እሱ ያልቃል ዘፍኖ ክለቡን አድምቆ ክለቡን አውሙቆ ይሄዳል መንኖ እንደነ ማዲንጎ። እንዲህ ነው ወይ ዜና ማለት? እንዲህ ነው ወይ መርዶ ማለት? ያ ከሆነ ሞትም ይሙት ያ ከሆነ አብሮ ይሙት። ተዘፍኖ እንጂ ተለቅሶ አይደል ያንተን መሳይ ሰው ስንብት። ዋ ማዲንጎ ዋ ማዲንጎ አንተ የዜማይነ በጎ አይገርምህም ማዲንጎ ክፉ ዘመን ተገናርጎ ለክፉጣ አደግድጎ ሞት እንኳን ዘፈን አማረው የወሰደህ ትዘፍንለት ወይ ታንጎራጉር መስሎት ነው
ሞት ሲሙት ፍግም ያርገው እኛስ በድምጽህ ኗሪ ነን እያሰብንህ እንኮራለን ዛሬም ቃናህ ይኑርልን ዋማዲንጎ አንተ የዜማ አይነበጎ ማህሌት 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 አቆትሽ አገላሽ ማህሌት ከዚያስተኛኞ